አንዳንድ ልጆች እኮ በጣም ስታስፈሩ፣ ያውም ሴት ሆናችሁ እንዴ! እኛ ፍቅር እኮ አይተናል እኮ ፍቅር ምን እንደሆነ አፍቅረን አይተናል። ከምንወደውም ተለያይተን ደግሞ አይተናል። አሁን ሰሞኑን ሄርሜላ ያደረገችው ስራ የሰራችው ስራ ጥሩ ሆኖ ነው። ሄርሜላ ወደፊት ሄርሜላ እንደዚህ የምትሉ ልጆች ምናችሁ ነው የሚያማችሁ? ወይስ እንደሷም ለክብራችሁና ለራሳችሁ ማትጨነቁ ናችሁ? እንደዛ ሄርሜላ ወደፊት የምትሉ ማለት ነው። ሩታ እንኳን ልጅ የወለደችለት ሩታ ናት። ልጅ ወልዳ በክብሬ ቀልድ አለቅም ብላ ሴትነቷን ልታስከብር ብዙ መንገድ የሄደች ሴት ናት። እኔ እሷ ጀግና ናት ብዬ ማስባት የሚደግፋትም ሩታ ናት። ምክንያቱም ክብር ከሌለ ቢታገቡም ቢትወልዱም ፍቅር ቢይዛችሁም ባይዛችሁም ትርጉም የለውም። ከክብር ጋር ነው ሁሉም ነገር የሚሄደው። አንደኛ እኮ አፍቅረን አይተናል። ያፈቀርነውም የወደድነውም ተለያይተናል። የወደደንም ደግሞ ትተናል። እንዴ በሁሉም የተማርን ልጆች ነን። በዚህ ልክ እናንተ ቆይ እናንተም የምታፈቅሩት ወንድ የትም ዞሮ የትም ተንዘላዝሎ እናንተ ጋር ሲመጣ እናንተ ምን ባጣ ቆይ ናችሁ? የምትቀበሉ ናችሁ? ራሳችሁን አታስከብሩም? ሴትነታችሁን ማታስከብሩ ናችሁ? በዚህ ልክ ሄርሜላ ተቀበዩ፣ ሄርሜላ ወደፊት የምትሉ ልጆች፣ አረ ወላሂ እንደዛ ስትሉ ልጅቷን የማይሆን ቦታ አትክተቷት። ገባችሁ አይደለ? እኛም ድሮ ሩታ ወደፊት እያልናት አሁን ላይ ግን ልጅ አስረግዟት ነው እንግዲህ ሁላችንም ያየነው ነገር ነው። አስረግዟት ነው ከሌላ ሴት ለንጠፍ ያለው ያም ከሄርሜላ ሲጨማለቅ ኑሮ ሩታ አርግዛ 9 ወር ድረስ በሆዷ ልጅ ተሸክማ ወልዳ እስከ ዛሬ እየተጋፈጠችው ያለችው ሴትነቷንና ስነ ስርዓቷን ለማስከበር ብዙ መንገድ ብዙ ርቀት እየሄደች ነው። አልፋ ተርፋ ቤተሰቡን ድረስ ማለት ነው ስነ ስርዓት እያሳዘች ጀግና ሴት ብትኖር ሩታ ናት። ትዳር ከክብር ጋር ነው የሚሄደው፣ ፍቅርም ከክብር ጋር ነው የሚሄደው። እንዴ ሄርሜላ አባጣ ቆይናት እንዴ የትም ዞሮ የትም ተንዘላዝሎ መጥቶ እሷ ምን ቆሻሻ ማስጃናት እንዴ መጥረጊያ ናት እንዴ? እሷ ለሀጩን ትጠርጋለች፣ እሱ የትም ሄዶ ተንዘላዝሎ ምናምን ይመጣል፣ እሷ ታጸዳለች። አረ ተው በእናታችሁ ምን ቢያንስ የሴት ክብር የራሳችሁን ክብር ስታስቡ ለሰው በዛው ልክ መፍረድ ወይም ደግሞ ማውራት አለባችሁ። በዚህ ልክ እንዴት አንዴ እኔ ለራሴ ውስጤ ማይቀበልኝ ነገርና ውስጤ ማይቀበልኝ ነገር ለራሴ ማላደርገው ነገር ለሰው ምክር አልሰጥም። በቃ ለራሴ መስሎኝ የሚያደርገው ነገርና ለራሴ የሚሰራው ነገር ለሰው ምክር እሰጣለሁ ማለት ነው። እንዴት አንድ ሰው ለራሱ የማያደርገው ነገር ለሰውን አድርግ? ኧረ ተው። ሄርሜላና አብርሃም እንደሆነ በእናንተ ኮሜንትና በእናንተ ጫጫታ ነው የሚጓዙት፣ በራሳቸው ጭንቅላት አይጓዙም። ሄርሜላ ባጣቆይ ናት። አብርሃም ያገኘ ሴት ሁሉም የሱ እንትን ነው። ምን ልበላችሁ፣ ለአብርሃም ምንም የሚገልጽበት መንገድ የለኝም። አብርሃምን በጣም የቆሻሻ ስራና የወረደ ስራ ስለሚሰራ እኔ እሱን ምንም ማናገር አልችልም። ብዙ ነገር ተናገር ነው፣ ብዙ ነገር አደረግ ነው። የሚገባው ሰው አይደለም። ሲጀምር በስነ ስርዓት ቢያድግ ኖሮ እንደዛ አያደርግም። አይደለም የኢትዮጵያ ሕዝብ እንደዛ ሲቀጠቅጠው አንድ ሰው ቢናገረው ራሱ ይመለሳል። በስነ ስርዓት ሰውን አክባሪ፣ ሰው የሚያከብር፣ ሰው የሚፈራ ሰው ቢሆን በአንዴ ይመለሳል። ሄርሜላም እንደዛው ናት፣ እሱም እንደዛው። ግን ሄርሜላን ልጅ አሳቅፋችኋት የአብርሃም እንዲቃል አሳቅፋችኋት በኋላ አብራችሁ ስታለቅሱ እናያለን በቅርቡ ማለት ነው። ግን አሁኑኑ ጭንቅላት ካላችሁ ለራሳችሁ የማሰሩትን ነገር ሰውን አድርጉ፣ ወደፊት አትበሉ። ይሄ ለነገ ቤታችሁ ጥሩ አይደለም። ለእናንተ ነው የሚቀመጠው። ይሄ ለእናንተ ነው የሚቀመጠው። ተው፣ ለሰው ለራሳችን የማናደርገው ነገር ለሰው መምከር የለብንም። አሁን እኔ ለሩታ ህይወትሽን ስጪ ብሎኝ ሰጣታለሁ። ምክንያቱም ለራሴ ማልፈልገው ነገር ነው እሷ ማልፈልግም አለችው። እኔ ባጣ ቆይ ስላልሆንኩኝ እሷን ባጣ ቆይ አይደለሁም። በቃ ትዳር ከደባለ ትዳር ነው፣ በስነ ስርዓት ኑር። ህይወትን ገብተው የሚያመሳቃቅሉ ሴቶችን አውጣ ነው ያለችው። በሱ ነው እየተጋፈጠች ያለችው። እሱ ነው እያለች አለው። ያም ወንድ ሆኖ
ወንድ ክብሩን ሲያስነካና ክብሩን ሳያስከብር ሲቀር እንዴት ያስጠላል ወንድ ልጅ። ገባችሁ አይደለ? እኔ የሚያደርገው ነገር ነው እንዴ። እኔን የሚያገባኝ ባሌ እኮ እኔ ባጣቆይ አይደለም ሚስቴ ብሎ ካገባኝና በራሱ ስም ካስጠራኝ በኋላ የሱም ክብር መከበር አለበት፣ የኔም ክብር መከበር አለበት። ገባችሁ አይደለ? እዛ ተንዘላዝሎ መጥቶ እኔ ደግሞ ባጣቆይ አይደለም፣ እኔም መጥረጊያ ቆሻሻ ማዛ አይደለም። አልቀበለውም። እኔም ቢሆን አልቀበልም። ስለማልቀበል ሩታን ደግፋታለሁ። በቃ አብርሃም ተስተካክሉ። ህይወቱ ውስጥ መጥተው የሚገቡ ሴቶችን ካወጣ ትዳሬ ብሎ ከተመለሰ እንደግፋለን። ሩታንም እሱንም እንደግፋለን፣ አንድ እናደርጋለን። ግን እሱ የትም ተጨመላልቆ መጥቶ ሩታ ተቀበዩ ብለን አንወቅሳትም። እንደው እንደግፋታለን። ላትቀበለው እንደዛ አይነትን ሰው ከህይወቷ ማውጣት ነው ያለባት። እንደው እናንተ ግን ሄርሜላን ወደፊት ስትሉ ዲቃላ አታሳቅፏት። ያውን ሴት ልጅ ናችሁ። እንደው ወንዶች እኮ የቀጠቀጧት ነው። ወንዶች አልደግፏትም ሄርሜላን። ሴቶች ናችሁ በዚህ ልክ። አረ ቢስሚላህ በጣም ነው የምታስፈሩት ወላሂ ላዚምን። ለማንኛውም በተቻላችሁ መጠን ሼር ኮፒን ካደርጋችሁ ይሄንን ቪዲዮ ባይራዳ አውጡልኝ። ወዳችኋለሁ። የምትጠሉኝም የምትወዱኝም ሁላችሁንም ወዳችኋለሁ። ግን ወደፊት የምትሉት ነገር ደግሞ አቆሙ። ገደል ነው የሚከታችሁ ይሄ ነገር።